بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وبعد إثبات الكلام لله تعالى ذاري منا يوتمرت لله سبحانه وتعالى نجرن مع الرجاجات من ملكات أيها الله سبحانه وتعالى إن الجرال بفلجوا جزء በፈለገው ጉዳይ ላይ የፈለገውን ባሮቹን ከመልእክተኞች ውስጥ ያነጋግራቸዋል። ቁርአን የአላህ Subhanahu Wa Ta'ala ቃል ነው ስንል አላህ ይናገራል ማለታችን ነው። ስለዚህ ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ በእነዚህ አንቀጾች ላይ የሚያረጋግጥልን አላህ Subhanahu Wa Ta'ala ለሱ በሚገባው ለኃያልነቱና ለልቅናው በሚገባው መልኩ የሚናገር መሆኑን የሱ ቃል የአላህ ንግግር ጅብሪል አለይሂ ሰላም ሰምቶ ለሁሉም ነብያቶች ያደረሰ መሆኑና እንዲሁም ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ያደረሰላቸው መሆኑን የሚያረጋግጡ አንቀጾችን ነው ማለት ነው። وقوله الله سبحانه وتعالى بتكبروا ونججروا من الال ومن أصدق من الله حديثا بنججر كالله يبلتا ما نؤنة نيلا بل لا القرآن عن كسلاي ومن أصدق من الله قيلا حديثا نبرا أهون دمو قيلا ሁለቱም በማዕና ደረጃ ያው ናቸው። ከአላህ የበለጠ እውነት ተናጋሪ ማን ነው? وإذ قال الله يا عيسى ابن مريم الله ባለ ጊዜ የሆነውን አስታውስ ነው የሚላቸው አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተፈለገው وإذ قال الله يا عيسى ابن مريم الله ባለ ጊዜ ማለት ያው አላህ በተናገረ ጊዜ ነው ማለት ነው። وتمت كلمة ربك صدقا وعدلا من ይላቸዋል አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وتمت كلمة ربك የጌታ ቃል እኮ ተፈጸመች صدقا وعدلا እውነትና ትክክለኛ ሆኖ ሳለ የጌታ ቃል ፍትሃዊ ማለት ነው። وكلم الله موسى تكليما الله سبحانه وتعالى نبي الله موسى ማናገርን አናገራቸው ይላል። منهم من كلم الله ከመልእክተኞች ውስጥ الله سبحانه وتعالى ያለ ዋሲጣ ያለ መልእክተኛ ቀጥታ ያናገረው አለ። ولما جاء موسى لميقاتنا وكلمه ربه موسى ለቀጠሯችን በመጣ ጊዜ ጌታው አናገረው አይ አላህ ማለት ነው። وناديناه ጠራነው ኒዳ በንግግር ነው የሚሆነው من جانب الطور الأيمن ከሙሳ በስተቀኛቸው በኩል ከተራራው ጋር ሆኖ ማለት ነው። ከሳቸው በስተቀኝ በኩል ጠራናቸው። ወቀረብናሁ ነጅየን ቅርብ አድርገንም አናገርነው። وإذ نادى ربك موسى ጌታ ሙሳን በጠራው ጊዜ أن ائت القوم الظالمين እነዚያን በደለኛ የሆኑ ሰዎችን ናቸው ወይ ደግሞ ምጣቸው ማለት ነው። ከአላህ ከጌታ የተላከውን ነገር ይዘህላቸው ሂድ እንደው ማለት ነው። ወናዳሁማ ረቡሁማ አላህ ጠራቸው ጌታቸው ለሐዋና ለነብዩላህ አደም አለይሂም ሰላም አለም አንሃኩማ አልከለከልኳችሁም አንትልኩም الشجرة ከዚያች ዛፍ ወናዳሁማ የሚለው ነው የተፈለገበት ማለት ነው። ويوم يناديهم يزيان يميطراچو ቀን فيقول الى الله ماذا اجبتم المرسلين ይጠይቃቸዋል ከሃዲያኖችን ወደ እናንተ ለተላኩት መልእክተኞች ምን ምላሽ ሰጣችሁ ብሎ አላህ ይጠይቃል። ويوم يناديهم በሚጠራቸው ቀን يقول እነዚህ ሁሉ አላህ የሚናገር መሆኑን የሚያረጋግጡ አንቀጾች ናቸው። وإن أحد من المشركين استجارك ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ምን ይላቸዋል? ከሙሽሪኮች አንዱ ከለላ ከጠየቀህ አንተን ማለት ነው
እነዚያ ከምትዋጋቸው ከመካ ሙሽሪኮች ውስጥ አጋሪያኖች ውስጥ አንተን ከለላ ከጠየቀ ምን አድርገው አላቸው فاجره ከለላ ሰጠው حتى يسمع كلام الله يا الله سبحانه وتعالى ንግግር እስኪሰማ ድረስ حتى يسمع كلام الله የሚለውን የተፈለገበት وقد كان فريق منهم يسمعون كلام الله كأيهودوች ውስጥ ከፊሎቹ የአላህን ንግግር ይሰሙ ነበር ثم يحرفونه ከዚያም ያዛቡታል من بعد ما أقلوه ከተገነዘቡት በኋላ ካወቁት በኋላ ከገባቸው በኋላ وهم يعلمون تحريف ማድረጋቸው ስተት መሆኑ እያወቁ ነበር ይሄን የሚያደርጉት አለ አላህ የአላህን ንግግር يريدون أن يبدلوا كلام الله يا الله ንግግር ሊቀይሩ ይፈልጋሉ قل ብለህ በላቸው لن تتبعونا اتكتلونم كذلكم قال الله من قبل እንደዚሁ አላህ ከዚህ በፊት ብለዋል واتلو ما اوحي اليك من كتاب ربك በእነርሱ ላይ አንብብላቸው ወዳንተ ከጌታህ በተወረደው መጽሐፍ لا مبدل لكلماته ለአላህ ንግግር ለዋጭ የለው إن هذا القرآن يه قرآن كو بانت لا يتوردو يقص يتركال على بني إسرائيل بإسرائيل لجوج لاي أكثر الذي هم فيه يختلفون يا أبزانيا والنرسوس إنا قبت ينبروا النقر النزيه القرآن عن كسوج شيخ الإسلام لتيمية رحمة الله عليه بتام بتليايا ملكونو يتفلقوا عند نقرنا من مالتنا لله سبحانه وتعالى نججرن ማረጋገጥ ነው አላህ የሚናገር አምላክ መሆኑን ንግግሩ የሚሰማ መሆኑ ንግግሩ ለጅብሪል ያሰማውና ጅብሪል ደግሞ በተለያየ ዘመን ለነበሩ መልእክተኞች የአላህን ንግግር ይዞ የመጣ መሆኑን ምን ማድረግ ኢስባት ማድረግ ነው የተፈለገው ነገር ግን በጣም በብዙ አይነት ነው የተገለጸው ማለት ነው ንግግርን የሚገልጹ ኒዳ አለ ሐዲስ አለ قول الله كلام الله يعني مناجاة النزيه من أنواع الكلام ناتشو نداء مطارات مناجاة نداء ميبالو دمسهن كف አርገህ የምትናገረው ንግግር ነው مناجاة የሚባለው የዛ ተቃራኒ ድምጽህን ዝቅ አድርገህ የምትናገረው የሆነ ማለት ሐዲስ የተባለው ሸይኹል እስላም ኢብኑ ተይሚያ በዚህ ላይ يعني በጣም የረቀቀ አካሄድ ነው እየሄደ ያለው ሐዲስ የሚባለው የአላህ Subhanahu Wa Ta'ala ንግግር ሌሎች ሙኻሊፎች እንደሚሉት ድሮ ተነግረው ያለቀ ዓለመሆኑን ለመግለጽ ነው ለምን ومن أصدق من الله حديثا ሲል ሐዲስ የሚባለው አሁን የተነገረበት ነገር ሲሆን ሐዲስ ይባላል طيب ለዚህ ነው እሱ አሁን እግረ መንገዱን በእነዚህ በተለያየ አይነት አገላለጾች እየገለጸ ያለው ምላሽ እየሰጠ ነው ለሙኻሊፎች ማለት ነው የሰሃባዎችን መንገድና የቁርአንና የሐዲስን አስተምሮ የሚቃረኑ የሆኑ አንጃዎችን እግረ መንገዱ ምላሽ እየሰጠ ነው ለምን እነዚህ የቁርአን አንቀጾች በተለያየ መልኩን ያቀርባቸውና ሐዲስን ቂል ቀውል እነዚህ ኒዳ የሚለው ነገር በውስጡ ምን አለበት ሐርፍና ሰውት የሚባል ነገር አለ ስለዚህ እነዚህ ሁሉ ምላሽ እየሰጠ ነው እግረ መንገዱን የሚሰማ ነው አላህ ባሮችን ይጣራል ሲባል መጣራት በድምጽ ነው ድምጽ አለው ማለት ነው በንግግር ነው እንጂ በውስጥ ባለ ንግግር መጣራት የሚባል ነገር የለም ኢዳን እነዚህ በተለያየ መልኩ የተለያየ አይነት አንቀጾችን ጠቅሶ አላህ የሚናገር መሆኑን ያረጋገጠው ለምንድነው መጨረሻ ላይ የምናያቸው የሰሃባዎችን ያስተምሩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስና ቁርአንን የኻለፉ አንጃዎች ስላሉ ለእነርሱ መልስ ለመስጠት ነው ማለት ነው ምን ይላሉ ሼክ ፈውዛን حفظه الله شرحاቸው ላይ قوله تعالى ومن أصدق من الله كالله የበለጠ ማን ነው እውነት ተናጋሪ لا أحد أصدق منه سبحانه ከእርሱ كالله የበለጠ እውነተኛ የለም ማለቱን ነው የሚያስይዘናሉ فهو ይሄ የአላህ ንግግር استفهام انكاري يعني الله ጠልቶባቸው ነው አላህ እውነተኛ አምላክ አይደለም ወይም ደግሞ አላህ አይናገርም የሚሉትን እነርሱ ላይ
ምን አድርጎ ነው ያኒ ጠልቶባቸው ኢስቲፍሃም ኢንካሪ ማለት አንድ ሰው ጥያቄ ስትጠይቀው ጥያቄ መልስ የሚፈልግ አይነት አለ መልስ የማይፈልግ ጥያቄ አለ የምትጠላብ ጠልተው የምትለው ማለት ነው ጠልተህበት ያ ሰው ላይ ጠልተህበት የምትጠይቅበት አገላለጽ አለና ይሄኛው ኢስቲፍሃም ኢንካሪ የሚባል ልክ አንተ ለምሳሌ የሆነ ሰው ላይ ተቆጥተህ ስታበቃ እውነት ነው የተከሰተው ነገር እውነት መሆኑ እሱም ያውቀዋል አንተም ታውቀዋለህ ነገር ግን በጥያቄ መልኩ አልተከሰተም ነው እንደምትለኝ ትለዋለህ ምንድነው አሁን አንተ ከሱ አው የሚል መልስ ፈልጋ አይደለም ይሄን የምትለው ማለት ነው እንደተከሰተ ልቡ ያውቀዋል እርግጠኛ ነው የማይካድ ሐቅ ነው ግን አንተ እሱ ላይ መጥላትህን በጥያቄ መልክ ምን ታረግለታለህ ታቀርብለታለህ ወመን አስደቁ ሚነላህ ሐዲሰን የሚለው አላህ መልስ ተፈልጉበታል በዚህ አንቀጽ ከአላህ የበለጠ እውነት ተናጋሪ ሌላ አለ ተብሎ መልስ እንዲሰጥበት ተፈልጎ ሳይሆን ከአላህ የበለጠ እውነት ተናጋሪ አለ ብሎ የሚያስቡ ሰዎች አቅላቸው ትክክል እንዳልሆነ አላህ ጠልቶባቸው ነው ማለት ነው በሌላ አባባል ከአላህ የበለጠ እውነት ተናጋሪ የለም ብሎ ማረጋገጥ በውስጡ የያዘ ነው እንዲህ አይነት መልእክት አለበት ሐዲሰን في حديثه በንግግሩ وخبره በትረከው አላህ በሚነግረን ነገር وامره አላህ በሚያዘን ነገር ووعده በቃል ኪዳኑ ووعيده በዛቻው አላህ በሚዝትባቸው ማለት ነው ድንበሩን የጣሱ ሰዎች ጀሃነም እንዳለባቸው አላህ የሚቀጣቸው መሆኑን የተናገረባቸው እነዚህ ሁሉ ምን ውስጥ ይገባሉ ሐዲስ በሚለው ውስጥ ይገባሉ ማለት ነው ንግግር ومن اصدق من الله قيلا القيل مصدر قال ማለት አለ ማለት ነው ተናጋሪ فعل ነው فعل الماضي ይባላል የዚህ ስርወ ቃሉ ወይም ደግሞ ግንድ ቃሉ መስደር ይሉታል ስለዚህ ንግግር ማለት ነው ያው ዞሮ ማለት ነው ከልቀውል لا احد اصدق قولا من الله አሁንም ልክ እንደላኛው ከአላህ የበለጠ እውነት ተናጋሪ በፍጹም የለም والشاهد من الايتين الكريمتين አሁን ባሳለፍናቸው ሁለት አንቀጾች ውስጥ የምንፈልገው ان فيهما اثبات الحديث በውስጡ አላህ የሚናገር መሆኑን የሚያረጋግጡ መልእክቶች አሉበት لله سبحانه ففيهما اثبات الكلام له سبحانه لا الله ንግግርን ማረጋገጥ وقوله تعالى الله سبحانه وتعالى من لنا وإذ قال الله يا عيسى ابن مريم أستوس أنت محمد هي صلى الله عليه وسلم الله لنبي الله عيسى بالاتشو جزي أي اذكر إذ قال الله يميلو بمسرته الله بالجزي هنا أتتني أترجمه مالتنا الله بالجزي يهونون أستوس مالت ንግግሩ ተፈጽሞ እንዳለፈ ነው የሚጠቁመን ግን ዑለማዎች ምናል ጀምሁሩል ሙፈሲሪን አብዛኛዎች ሙፈሲሮች ወይም ደግሞ የቁርአን ተፍሲር ተንታኞች ذهب الى ان هذا القول منه سبحانه يكون يوم القيامه ይሄ የቂያማ ቀን የሚለው አላህ የቂያማ ቀን ኢሳን በሚልበት ጊዜ አስታውስ ማለት ነው እንጂ ኢሳን አናግሮት ያለፈ መሆኑን አይገልጽም ብለዋል ነው ዑለማዎቹ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢሳን የቂያማ ቀን አላህ በሚያናግርበት ጊዜ የሚሆነውን ነገር አስታውስ ምክንያቱም አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩላህ ኢሳን እንደሚያናግራቸው ገልጾላቸዋልና የተረጋገጠ ነገር ነው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ይሄንን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላቸው ያለፈ ተብሎ ያለፈ ሳይሆን የቂያማ ቀን የሚባል መሆኑን አስታውስ وهو توبيخ للذين عبدوا المسيح نبي الله عيسى يتجزوتن سوج يميطلالا የሆነ ነው وامه من النصارى نبي الله عيسانم ሆነ እናታቸውን የሚገዙትን ሰዎች የሚያጭረፈርፍ ወይ ደግሞ ትክክል አለመሆናቸውን የሚገልጽ ቃል ነው وهي كالايتين السابقتين ልክ እነዚህም እንደመጀመሪያዎቹ ሁለቱ አንቀጾች ናቸው في اثبات القول لله تعالى الله سبحانه وتعالى የሚናገር መሆኑን የሚያረጋግጡ وانه يقول اذا شاء الله በሚፈልግ ጊዜ ይናገራል ምን ማለት ነው አላህ ይናገራል ስንል ባለፈው መጀመሪያ አካባቢ ያልነው ነገር አለ ምንድነው አንድ ቃል ወደ አንድ ነገር ሳናስጠጋው ሳንገድበው ከሆነ
ሁሉንም ያጠቃልላል ለሁሉም ያገለግላል ብለናል ነገር ግን ወደ አንድ ነገር ካስጠጋነውና ከገደብነው ለዚያ ለተገደበው ነገር ብቻ ነው የሚሆነው ብለናል ስለዚህ አሁን ንግግር የሚለው ነገር ኢዘን አላህ Subhanahu Wa Ta'ala ይናገራል በምንልበት ጊዜ መናገር የሚባለው ነገር መናገር ከላም ቀውል ሐዲስ ኒዳ ሙናጃ ምንላቸው እነዚህ ነገሮች ዝም ብለን እንደ ቃላት ስናያቸው ሙሽተረክ ናቸው ምን ማለት ነው ሙሽተረክ ናቸው ማለት ሰው ይናገራል طيب ይጣራል በቀጥታ ቀስ ብሎም ያወራል ጮሆም ያወራል ኒዳ የሚባለው ነገር አንድ ሰው ተጣራ ስንል ድምጽ ያለው መሆኑ ግልጽ ነው طيب በድምጽ ነው የሚጣራው በፊደል ድምጹ ከፊደል የተገነባ ነው የሚሆነው የሚሰማ ነው ስለዚህ ንግግር በምንልበት ጊዜ ይሄ ምን አለው እሽትራክ አለው ማለት ነው የሰው ንግግር የመላእክት ንግግር طيب የአላህ ንግግር ዝም ብለን ንግግር ስንል ቀድር ሙሽተረክ ወይ ደግሞ የጋራ የሆነ የሚያገናኝ ነገር አለው ሳንገድበውና ሳናስጠጋው የሰው ንግግር ስንል ለሰው የሚገባ አይነት ንግግር ነው የመላእክት ንግግር ስንል ለመላእክት የሚገባ አይነት ንግግር ነው የአላህ ንግግር ስንል ለአላህ ለኃያልነቱና ለሉዓላዊነቱ የሚገባ አይነት ንግግር ነው ነገር ግን ምን ይሆናል በመሰማቱ የሚሰማ በመሆኑ ድምጽ በመኖሩ በፊደላት የተገነቡ በመሆኑ በሐርፍ ማለት ነው ይሄ ምን ያደርገዋል እንዲመሳሰል ያደርገዋል ወይም ደግሞ የጋራ የሆኑ ነጥቦች እንዳሉት ያረጋግጥልናል ማለት ነው በምንም ተአምር ንግግር አይባልም ድምጽ እስከሌለው ድረስ እስካልተሰማ ድረስ በፊደል እስካልተገነባ ድረስ ከላም ሊባል አይችልም ኒዳ ሊባል አይችልም ሙናጃት ሊባል አይችልም ሐዲስ ሊባል አይችልም ከዚህ አንፃር ቀድር ሙሽተረክ አለው ይላሉ ቀድር ሙሽተረክ ማለት ንግግር ነው ስንል አላህ ይናገራል ስንል ከማይሊቁ ለጀላሊሁ ወዐዘመቲ ለኃያልነቱና ለልቅናው በሚገባ መልኩ ነገር ግን የአላህ ንግግር ይሰማል አላህ ሲናገር ጅብሪል ሰምቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱን ይዞ መጥቷል የአላህ ንግግር በድምጽ በሐርፍና የሚሰማ ንግግር ነው አላህ ጅብሪልን ሲያዝ አላህ መላእክቶችን በሚያዝበት ጊዜ አላህ Subhanahu Wa Ta'ala ለሰው ልጆች ለነብያቶች መልእክት በሚያስተላልፍበት ጊዜ ወህይ እንዲደርሳቸው በሚያስተላልፍበት ጊዜ ጅብሪል ከአላህ የአላህ ንግግር ቀጥታ ሰምቶ ነው ለተለያዩ ነብያቶች ይዞ የመጣው ስለዚህ አላህ ይናገራል ሲባል አላህ ተናጋሪ መሆኑ ዘቡርን በነብዩ ዳውድ ላይ ሲያወርድ አይደለም የጀመረው ተውራትን በሙሳ ላይ ሲያወርድ አይደለም ኢንጂልን በኢሳ ላይ ሲያወርድ አይደለም ቁርአንን በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ሲያወርድ አይደለም አላህ ተናጋሪ ነው ስንል ይሄ ሲፋ ይሄ የመናገር ባህሪው አዘልይ ነው ይላሉ ወይም ደግሞ ቀዲም ነው ይላሉ ምን ማለት ነው አላህ ተናጋሪነቱ በሆነ ጉዳይ ላይ ለጅብሪል መመሪያ ሲሰጥ አይደለም ይህ በዚህ ባህሪ የተገለጸው ይሄ ባህሪ በሱ ላይ ኢትሳፍ የሆነበት ማለት ነው ከዚህ አላህ ተናጋሪ ነው ስንል ነአም አላህ አዘለን ተናጋሪ ነው ነገር ግን እያንዳንዱ ንግግር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማናገሩ በፊት ወይም ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይ ከመምጣቱ በፊት ለኢሳ መጥቷል ከኢሳ በፊት ለሙሳ መጥቷል ከሙሳ በፊት ለነብዩ ዳውድ መጥቷል ለኢብራሂም መጥቷል ለተለያዩ ለነብዩ ኑህ ለነብያቶች አላህ በተለያየ ዘመን ምን አድርጓል ወህይ አውርዷል ከሁሉም በፊት ለነብዩ አደም አላህ ወህይ አውርዷል ከዚህ አንፃር እያንዳንዱ ንግግር አላህ Subhanahu Wa Ta'ala በፈለገ ጊዜ በፈለገው ጉዳይ ላይ ከመናገሩ አንፃር ሲታይ እያንዳንዱ ንግግር ሙተጀዲድ ነው ይላል
ሐዲስ ነው ይላሉ እያንዳንዱ ንግግር አላህ ሲፈልግ ይናገራል طيب በፈለገ ጊዜ ይናገራል ከዚህ አንፃር ሲታይ ንግግር ሲፋ ፍዕልያ ነው ይላሉ ዑለማዎች ንግግር ሲፋ ፍዕልያ ከምን አንፃር ሲታይ አላህ በፈለገ ጊዜ ለፈለገው መልእክተኛ ለፈለገው ነብይ መልእክት ከማስተላለፉ አንፃር ስናየው ማለት ነው ነገር ግን ቅድም ያልነው አላህ ተናጋሪ ነው ስንል ሲፋ ዛትያ ነው ይላል ሲፋ ዛትያ ማለት አላህ Subhanahu Wa Ta'ala መናገር يعني ተናጋሪ አምላክ ነው ስንል ንግግር የሱ ባህሪው ነው ስንል ምን አይደለም ማለት ነው አሁን አዲስ አይደለም ማለት ነው ነገር ግን በተለያየ ዘመን ነብያቶችን ከማናገሩ አንፃር ከየአንዳንዱ የአላህ ትእዛዝ አንፃር ከየአንዳንዱ የአላህ መመሪያ አንፃር ስናየው ደግሞ ሲፋ ፍዕልያ ነው አላህ በፈለገው ጊዜ ይናገራል ለዚህ ነው ምን አሉ وانه يقول اذا شاء الله በሻው ጊዜ በፈለገው ጊዜ ይላል ይናገራል ማለት ይሄኛው ከምን አንፃር ነው ብለናል በዚህ ኢዕቲባር ንግግር ምንድነው በዚህ ኢዕቲባር አብዱላህ انه يقول اذا شاء ሲባል ከዚህ ኢዕቲባር ይሄ ንግግር የሚባለው ምንድነው ብለናል በዚህ ኢዕቲባር ሲፋ ዛትያ ወላ ሲፋ ፍዕልያ ሲፋ ዛትያ አጠገቤ ዱላ ቢኖር ኖሮ ፈነክተ ነበር ስላሐከ አላህ አርድ ሰላም ፍዕልያ ለምን اذا شاء በፈለገ ጊዜ ማለት ምንድነው አላህ ሲፈልግ ነው አለም اذا ይሄ አሐዱል ከላም ማለት ነው ግልጽ አለ አሐዱል ከላም ነብዩላህ ኢሳን ሲያናግር ነብዩላህ ሙሳን ሲያናግር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያናግር ይሄ اذا شاء በፈለገ ጊዜ ከዚህ አንፃር በዚህ ኢዕቲባር ስናየው ንግግር ሲፋ ፍዕልያ ነው አላህ ግን ተናጋሪ ነው ስንልስ ሲፋ ዛትያ وقوله وتمت كلمة ربك صدقا وعدلا የጌታህ ንግግር እውነትና ትክክለኛ ፍትሃዊ ሲሆን ተፈጸመ የአላህ ንግግር ፍትሃዊ ነው አይ صدقا في الأخبار وعدلا في الأحكام ይላል الله سبحانه وتعالى ንግግሩ ለነብያቶች የሚልከው መልእክት እውነት ነው ከሱ የበለጠ እውነት ተናጋሪ የለም وعدلا እያንዳንዱ አምሩ ነህዩ እያንዳንዱ ትእዛዙ የአላህ ፍርድ የአላህ ብይን እያንዳንዱ ሸሪዓ በእያንዳንዱ ዘመን ለነበሩ ነብያቶች የተወረደው መመሪያ ፍትህ የተሞላበት ነው طيب المراد بالكلمة كلامه سبحانه وتمت كلمة جنس ነው የሚያጠቃልለው كلمة ዛሬ ሸኽ ከሊ يعني ሸኽ فلان سيلقي اليوم كلمة ይባላል በመሰረቱ كلمة የምትባለው አንድ ቃል ማለት ነው ግን ጂንስን ነው የሚያመለክተው እንዳለ ንግግር የሚለውን ነገር ያጠቃልላል ማለት ነው وتمت كلمة ربك የጌታ ንግግር صدقا وعدلا المراد بالكلمة كلامه سبحانه وقوله صدقا أي في أخباره سبحانه الله በሚተርከው በሚነግራቸው በሚናገራቸው ነገሮች በሚያስተላልፋቸው መመሪያዎች አምሩ يعني እውነተኛ ነው وعدلا أي في أحكامه يا الله أحكامه በአጠቃላይ ድንጋጌዎች በሙሉ ፍትህ የተሞላባቸው ናቸው ትክክለኛ وصدقا وعدلا منسوبان على التمييز وفي الآية إثبات الكلام لله تعالى በዚህ አንቀጽ ለአላህ ንግግር የሚያረጋግጥ መሆኑን እናምናለን وقول وكلم الله موسى تكليما الله موسى ማናገርን አናገረው ይሄንን ምን አሉ ሙኻሊፎች አላህ Subhanahu Wa Ta'ala አይናገርም ለማለት ፈለጉና አሁን እዚህኛው የቁርአን አንቀጽ ላይ وكلم الله ነው አላህ አናገረ ማንን ሙሳን ሁ ሲባል በضማ ሲቀራ አላህ ነው ያናገረው ሙሳን ይላል ሙሳን አላህ ነው ያናገረው የሚል ነገር ነው የሚያስይዘን ነገር ግን ምን አሉ وكلم الله موسى تكليما ሃእን وكلم الله የቀደሙ ሁ ነበር አለ ضማ ነበር አሁን ምን አደረጉት ፈትሃ አደረጉት ፈትሃ ሲያደርጉት እነሱ ዝም ብለው አይደለም ትልቅ ነገር ይዘው ነው በውስጣቸው ለምን አላህ አይናገርም ሙሳ ነው ተናጋሪው እንጂ አላህ አይደለም ሙሳ አላህን ያናገረው እንጂ አላህ ሙሳን አላናገረው ምን ማለት ነው አላህ አይናገርም ለማለት ነው አላህ አይናገርም ለማለት ፈልገው ማለት ነው እዛ በኋላ ይሄኛውስ ሐርፉን ሐረካውን በዚህ መልኩ አስተካከላችሁ ነገር ግን ቀጥሎ የሚመጡትን ምን ታደርጋላችሁ ማስተካከል የማይቻል ማነቆ አእምሮ
አንገታቸው ውስጥ ሸንቀቆ የሚከትባቸው አለ ይሄኛው በዚህ መልኩ ምን ያደርጋል ተሕሪፍ አረጉት هذا تشريف لموسى عليه السلام ይሄ وكلم الله موسى تكليما ማለት አላህ ሙሳን ማናገርን አናገረው ስንል ይህ ለነብዩላህ ሙሳ አላህ የሰጣቸውን ክብር ነው የሚያሳየን ማለት ነው ምን ያህል እንዳላቃቸው ከሊሙላህ ይባላሉ يعني ለየት ባለ መልኩ ነገር ግን በርግጥ ነብዩላህ አደምንም አላህ አናግሯቸዋል ነብዩላህ ሙሳንም አላህ አናግሯቸዋል ነብዩ መሐመድንም አላህ አናግሯቸዋል ነገር ግን እሳቸው ለየት ባለ መልኩ በዚህ ሸረፍ ይወሳሉ هذا تشريف لموسى عليه السلام بأن الله كلمه أي أسمعه كلامه يا الله ንግግር ቀጥታ ሰምቷል ያለ ዋሲጣ ያለ ጅብሪል ማለት ነው በመሐከል መልእክተኛ ሳይሆን ولهذا يقال له الكليم كليم الله ይባላሉ ነብዩላህ ሙሳ ማለት ነው تكليما مصدر مؤكد لدفع كون التكليم مجازا يعني تكليما የሚለው አገላለጽ በአረብኛ ሰዋሰው ንግግር እንጂ ሌላ ነገር እንደማይቀበል እውነተኛ ንግግርን ነው የሚያረጋግጠው ማለት ነው መስደር ይሉታል ይሄ ነገር የሚመጣው ብዙ ጊዜ ያ ነገር ሌላ ታዊል የማይቀበል መሆኑ ከንግግር ውጪ ሌላ ነገር ንግግር የሚባለው ደግሞ በድምጽ በፊደል የተገነባ የሚሰማ ማለት ነው የሚሰማ በልብ ውስጥ ያለ የታሰበ ሐሳብ ሳይሆን እውነተኛ ንግግር መሆኑን የሚያረጋግጥ ነው ففي الآية إثبات الكلام لله بزي أنقص وسط الله يمناجر مهونون الرجاء أنه كلم موسى عليه السلام وقوله ومنهم من كلم الله كما لقت نيوتشوس الله ينجر لك قد من دالناه أي من الرسل عليهم الصلاة والسلام نبي الله آدم نبي مكلم بلا نبي محمد صلى الله عليه وسلم بحديثات شو من كلم الله أسمعه كلامه بلا واسطة يعني موسى ومحمدا عليهم الصلاة والسلام وكذا آدم كما ورد به الحديث في صحيح ابن حبان نعم نبي الله موسى الله نغرواچال نبي محمد صلى الله عليه وسلم الله نغرواچال بلا واسطة معناته كذلك نبي الله آدمንም الله نغرواچال ففي الآية إثبات الكلام لله تعالى وأنه كلم بعض الرسل الله كفيل አሁን ያልናቸው ነብያቶችን አላህ ያናግረዋል የሻውንም አላህ ያናግራል ከመላእክቶች وقوله تعالى ولما جاء موسى لميقاتنا موسى لقطراችን በመጣ ጊዜ حصل مجيئه في الوقت الذي وعده الله فيه نبي الله موسى በቀጠሮ ነው የመጡት ጡር ሳይና ላይ ማለት ነው طيب الله ቀጥሯቸው በቀጠሮ ሰዓት ነው የመጡት ولما جاء موسى لميقاتنا በመጡ ጊዜ وكلمه ربه ቀድማሁን وكلم الله موسى تكليما የሚለው وكلم الله بلو حركاውን فتحه በማድረግ ሸሽተው ነበር አሁን ግን وكلمه ربه የሚለው ምንም ማድረግ አይቻልም ምንም የምትቀይረው ነገር የለም فتحه ማድረግ ከስራ ማድረግ ضمه ማድረግ የሚባል ነገር የለም አንዱ يعني مخالف ያኛውንስ وكلم الله موسى تكليما የሚለው وكلم الله ብዬ ነበር ግን ይሄኛው ምን ላርገው አለ ከቁርአን ውስጥ ልሰርዘው ፈለኩኝ ይላል سبحان الله العظيم ከቁርአን ውስጥ ልሰርዘው ፈለኩ ምክንያቱም ማስተካከል አይቻል ሐረካውን ቀይሮ ማስተካከል لا اله الا الله ለምን አይቀበልም ምን ጭንቀት ውስጥ ከተተው አላህ سبحان الله እኔ አናግሬዋለሁ ባሪያዬ ሙሳን እያለ اسمعه كلامه من غير واسطه يا الله ንግግር ያለ ዋሲጣ ሰምተዋል ማለት ያለ አድራሽ ማለት ነው فالآيات فيها إثبات الكلام لله وأنه يتكلم متى شاء سبحانه الله بشاكزين نقرال وأنه كلم موسى عليه السلام بلا واسطة وقوله تعالى وناديناه أي نادى الله تعالى موسى عليه السلام نبي الله موسى الله ترتواتشال والنداء هو الصوت المرتفع نداء مبالو دمسهن كفارقة كروك ستترانا أتقبك هنا جن يعني مناجاة يبالا أتقبك هنا روك هناس نداء يبالا المعلث نو من جانب الطور الطور جبل من بين مصر ومدين طور مبالو يترارى سم ترارانو نبي الله موسى الله يكتربت معناتنو الله እሳቸውን ያነጋገረበት ቦታ ነው በዚህ መሐከል من جانب الطور الأيمن የተባለው የነብዩላህ ሙሳን ቀኝ ነው እንጂ የተራራው አይደለም ምናልባት ወደ አማርኛ ባለው ትርጉም ላይ ከጡር ተራራ በስተቀኝ خطأ ስተት ነው ለምን
ተራራ ቀኝም የለውም ግራም የለውም እንዴት ነው አለው እንዴ የለውም ንስብይ ነው ምን አንጻራዊ ነው ምን የሚባለው ግራና ቀኝ የሚባለው እኔ አሁን ወንድሜ በቀኝ በኩል ነው አይደል ያለው ፊቴን ባዞርስ በግራ በኩል ይሆናል ማለት ምን ይሆናል አንጻራዊ ነው ግን አቅጣጫ የሚባለው ነገር ቀኝና ግራ የሚባለው ነገር ከሰው አንጻር እንጂ ይሄ ሙሶሶ ከፊት ለፊታችን የምናየው ሙሶሶ በቀኝ ሊሆን ይችላል በግራህ ሊሆን ይችላል ከኋላህ ሊሆን ይችላል ከፊትህ ሊሆን ይችላል እሱ خلاص ምንም የለው ካንተ አንጻር ነው ምን የሚባለው ግራና ቀኝ የሚባለው ስለዚህ ነብዩላህ ሙሳ ከሳቸው በስተቀኝ በኩል ነው ከነብዩላህ ሙሳ በስተቀኝ በኩል ተራራው ጋር ነው አላህ ምን ያደረጋቸው የጠራቸውና ያናገራቸው ማለት ነው الجانب الايمن من موسى حين ذهب يبتغي من النار التي راى جزوه ነብዩላህ ሙሳ እሳት ባዩ ጊዜ ተራራው ጋር ያን እሳት ፍለጋ በሄዱበት ጊዜ ከበስተቀኛቸው በኩል ነው የተጠሩት ነው طيب ከበስተቀኛቸው እንጂ ከተራራው በስተቀኝ ማለት አይደለም ተራራ وليس المراد ايمن الجبل نفسه ከተራራው በስተቀኝ ማለት አይደለም ለምን فان الجبال ተራራ لا يمين لها ولا شمال ተራራ ቀኝም የለውም ግራም የለውም አንተ ሄደ ከቀኝ በኩል ሊሆን ይችላል ተራራው ከግራህ ሊሆን ይችላል ከኋላህ ሊሆን ይችላል ከፊትህ ሊሆን ይችላል وقربناه ادنيناه اي حتى كلمناه አቀረብነው ማለት وقربناه አስጠጋነው ነጂያን ማለት አናገርነው በዝግታ ማለት ነው ቀድም ወናደይናሁ ከፍ ባለ ድምጽ ወልሙናጃቱ ضد المنادات የዛኛው ተቃራኒ ነው ድምጽ ከፍ የማድረግ ተቃራኒ ማለት አጠገብህ የሆነን ሙናጃት ላለ የራቀን ስታናግር ኒዳ ይባላል ጠርታ ነው የምታናግረው ማለት ነው በሚሰማ ድምጽ وفي الآية الكريمة إثبات الكلام لله تعالى وأنه ينادي ويناجي وهما نوعان من الكلام ሁለት አይነት ንግግሮች ናቸው فالمنادات بصوت مرتفع والمناجات بصوت غير مرتفع منادات የምንለው ከፍ ባለ ድምጽ ሲሆን ሙናጃት የሚባለው ደግሞ ዝቅ ባለ ድምጽ ሲሆን ነው إلى القوم الظالمين القوم الظالمون وصفهم بالظلم لأنهم جمعوا بين الكفر الذي ظلموا به أنفسهم وبين المعاصي التي ظلموا بها غيرهم أن يأتي القوم الظالمين سيل الله سبحانه وتعالى النزي سوّج بدلنيوش بلو الله قلس عجو وصفهم بالظلم سوّجوا بدلنيوش ناتشو بلو الله نقرونال لأنهم النزي سوّج سلهون جمعوا سبسبوا بين الكفر عندنا كهديانوش ناتشو الذي ظلموا به أنفسهم بكفر راساتشون بدلوا وبين المعاصي عندنا ليلا ككفراتشو بتلي ملكو دغمو ليلا ወንጀል አለባቸው التي ظلموا بها غيرهم ከደው ሲያበቁ በክህደት ራሳቸውን በድለዋል እንደገና የሰው ንብረት ይዘርፋሉ ሰው ይገላሉ የሰው ክብር ይነካሉ ይሄ ደግሞ ሌላውን የበደሉበት ወንጀል ነው ዙልም ማለት ነው ራሳቸውን የበደሉበት የኩፍር ዙልም አለ ሌላውንም የበደሉበት ደግሞ እንደገና ወንጀል አለባቸው ዙልም አለባቸው ለዚህ አላህ Subhanahu Wa Ta'ala በዳይ ህዝቦች ብሎ ጠራቸው ከስትብዓድህም በኒ እስራኤል ወذبح ابنائهم ምስሮች ግብጻውያኖች የእስራኤል ያዕቆብ ልጆችን ከሀገር አባረው ልጆቻቸውን አርደውባቸዋል ይሄ ሌላውን የበደሉበት ነው እንደገና ካህዲያኖች ናቸው በኩፍር ራሳቸውን በድለዋል وفي الآية الكريمة إثبات الكلام لله በዚህ አንቀጽ ለአላህ ንግግር ማረጋገጥ አለበት وأنه ينادي من شاء من عباده ويسمعه كلامه الله يشاون ያናግራል ንግግሩንም ያሰማዋል وقول وناداهما ربهما قدم እንዳልነው ነብዩላህ አደምንና ሐዋን አላህ ጠራቸው ألم أنهكما أن تلكما الشجرة نادى الله تعالى آدم وحواء نبيله آدمنا حواء طراچو عليهما السلام قائلا لهما ألم أنهكما أن تلكما الشجرة عن الأكل منها كذي زاف እንዳትበሉ ብዬ አልከለከልኳችሁ ምን ብሎ አላህ ጠራቸው وهذا عتاب من الله لهما ይሄ አላህ እነርሱን የወቀሰበት ነው አባታችን አደምንና እናታችን ሐዋን ማለት وتوبيخ حيث لم يحذروا ما حذرهما منه الله ተው ያላቸውን ነገር ባለመተዋቸው ምክንያት وفي الآية الكريمة إثبات الكلام لله تعالى والنداء منه لآدم وزوجه نبي الله آدمنا ባለቤታቸውን ሐዋን الله يጠራቸው መሆኑን እንሰማ يعني እናውቃለን ከዚህ አንቀጽ ይህ ማለት አላህ አናግሯቸዋል ማለት ነው وقوله تعالى ويوم يناديهم
ينادي الله سبحانه هؤلاء المشركين يوم القيامة نبي محمد صلى الله عليه وسلم مكة لا يسكايواتشو ينبروا أجاريانوች كما كان الله يطራቸዋል فيقول لهم لأن رسول الله ماذا أجبتم المرسلين ودنا أنت لتلاكو ملائكتኞች ምን መልስ ሰጣችሁ ብሎ አላህ ይጠይቃቸዋል ما كان جوابكم ምንድን ነበር መልሳችሁ لمن أرسل إليكم من النبيين ودنا أنت لتلاكو ነብያቶች የሰጣችሁት መልስ ምንድን ነበር ሰምተናል ታዘናል ነው ወይስ ሰምተናል እንቢ ብለናል አመጸናል ነበር ብሎ አላህ ይጠይቃቸዋል لما بلغوكم رسالات የኔን መልእክት ባደረሱላችሁ ጊዜ والشاهد من الآية إثبات الكلام لله وأنه ينادي يوم القيامة الله كما كان باروچون ይጠራቸዋል وقوله تعالى وإن أحد من المشركين كأجاريانوች አንደኛው الذي أمرت بقتالهم እንድትጋደላቸው በታዘዝከው ላይ استجارك يا محمد صلى الله عليه وسلم መጥቶ አንተን ከለላ አስተኛ ያ ሙሐመድኒ የአላህን ቃል መስማት ፈልጋለሁ ካለ አለ طلب جوارك وحمايتك وأمانك አንተ እንድትጠብቀው ሰላም እንዲሆን እንዳይነካ እንድታረገውና የአላህን ንግግር መስማት ከፈለገ فاجره ከለላ ስጣው كن له جارا ومؤمنا ማንም እንዳይነካው ከለላ ስጣውና የአላህን ቃል ይስማ አንተ ሰላም እንዲሆን አድርገው ማለት ነው حتى يسمع كلام الله የአላህ ንግግር እስኪሰማ ድረስ منك ويتدبر ويقف على حقيقة ما تدعو إليه يزين جزي يا مشرك يا الله النجر እንዲሰማ መስጂድ አካባቢ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያመጧቸውና ከመስጂድ ምሰሶ ጋር ያስሯቸው ነበር ሙሽሪኮችን ማለት ነው ከመጡ ከዚያ በኋላ ሱሐባዎች መስጂድ ሲገቡ ሲወጡ ይመለከታሉ የሱሐባዎችን ፍቅር ያያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ የሚያደርጉትን ነገር ያያሉ ከሱሐባዎች ጋር ከዛ ቁርአን ሲቀራ ይሰማል ሰላት ላይ አሁንም እንደገና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሱሐባዎቻቸው ሲያስተምሩ ይሰማሉ ሱብሃንአላህ የዚህን ጊዜ ልቡ ይከፈታል እንዴ ይሄ ነው እንዴ ለካ መሐመድ እኛን የሚጠራበት መንገድ ይሄ ነው ወይ ብለው ውጪ ከሚሰሙት በተቃራኒው ለእስልምና ልባቸው ይከፈታልና ለዚህ እንዲሰሙ አድርጋቸው አላቸው والشاهد من الآية أن فيها إثبات الكلام لله تعالى يا الله لا الله ንግግር ማረጋገጥ አለበት وأن الذي يتلى هو كلام الله ያ የሚቀራው ነገር የአላህ ንግግር ነው وقد كان فريق منهم أي اليهود كأيهودوች والفريق اسم جمع لا واحد له من لفظه فريق ሲባል አንድ የለውም ብዙ ቁጥርን ብቻ ነው ያመለክተው يسمعون كلام الله يا الله ንግግር ይሰማሉ التوراة የአላህ ቃል መሆኑን ከዚህ እንረዳለን يسمعون كلام الله አለ ተውራት የአላህ ቃል ነው የትኛው ተውራት በነብዩላህ ሙሳ ላይ የተወረደው طيب በነብዩላህ ሙሳ ላይ የተወረደው የአላህ ቃል ነው ጅብሪል ነው ያመጣው نعم ثم يحرفونه يتأولونه ከዛ በኋላ ያዛቡታል على غير تأويله ከተፍሲሩ ውጪ ሌላ ተፍሲር ይሰጡታል ማለት ነው من بعد ما أقلوه فهموه ከተገነዘቡት በኋላ ማዕናውን ካወቁ በኋላ وما هذا يخالفونه على بصيرة በእውቀት ላይ ሆነው ግን ቁርአኑን ተውራትን ምን ያደርጋሉ ይخالፋሉ ህጉን ይጥሳሉ ማለት ነው ሳያውቁ እኮ አይደለም አውቀው ሲያበቁ وهم يعلمون أنهم مخطئون فيما ذهبوا إليه من تحريفه وتأويله ما تأمماتشو ተውራትን መቀየራቸውን እያወቁ እየሰሩ ያሉት በተውራት ህግ አለመሆኑን እርግጠኛ እየሆኑ ነገር ግን ምን ያደርጋሉ ያጣምቡታል መልእክቱን ያዛቡታል والشاهد من الآية الكريمة أن فيها إثبات الكلام لله وأن التوراة من كلامه تعالى توراة يا الله ንግግር ነው ኢንጂል يا الله ንግግር ነው ዘቡር يا الله ንግግር ነው ሱሁፍ يا الله ንግግር ነው ቁርአንም يا الله ንግግር ነው طيب وقوله تعالى يريدون أن يبدلوا كلام الله قل لن تتبعونا كذلك قال الله من قبل يريدون أن المخلفون مالت كنبي محمد صلى الله عليه وسلم وده تلاقي بوتا زمچا በሚወጡበት ጊዜ ወደ ኋላ ይቀሩትን ነው من الأعراب كجتر سوچ الذين اختاروا المقام መቆየትን የፈለጉ في أهليهم وشغلهم ከቤተሰቦቻቸውና ከስራቸው ጋር መሆን የፈለጉ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አብረው ወደ ዘመቻ መውጣትን ያልፈለጉት وتركوا المسير مع رسول الله صلى الله عليه وسلم كنبي محمد قال ود الطورنت مهيدن يتوت حين خرج عام الحديبية نوالو بحديبية بعمل الحديبية مالت نبي محمد صلى الله عليه وسلم عمره ليارجو يوتبت عامت مالتنا مشركوش كالكلواتشو كمشركوش قال ارك يتفتصمبت صلح حديبية مبال يتوكل
أن يبدلوا كلام الله يا الله نقل لوتو أن يغيروا كلام الله الذي وعد الله به أهل الهديبية خاصة بغنيمة خيبر الله سبحانه وتعالى بصلح حديبية لا ينبروا كنبي محمد قال صلى الله عليه وسلم ودوا لنبروا صحابة وجه يخيبر زمتا مركو لأن نرسو بتشاك ألقبتوا الله نبرنا النزيا كنبي محمد قال صلى الله عليه وسلم كصحابة وجه قال ودا حديبية لمهيد فكادنيا لنبروا سوت بخيبر زمتا مركو لاي እኛም አለንበት ብለው የአላህን ንግግር ሊቀይሩ ፈለጉ አለ አላህ ይሄኛው ስህተት ነው ይያላቸው ነው طيب اذا من አላቸው አላህ قل لن تتبعونا አይ በላቸው ያ ሙሐመድ አትከተሉንም هذا نفي في معنى النحي ይሄ በመከልከል አይነት ውድቅ ማድረግ ነው አይ لا تتبعونا አትከተሉንም كذلك قال الله من قبل الله ይሄን ነገር ወስኖታል ከዚህ በፊት وعد الله أهل الهديبية أن غنيمة خيبر لهم خاصة يا خيبر زمتا مركو بزيا بسل حديبية لا يبتشا لا تصطفوا تنجيل ليلوج عندما يقبى الله والسنوات وشاهد من الآية الكريمة أن فيها إثبات الكلام لله وإثبات القول له وأن الله سبحانه يتكلم الله ينقرل ويقول متى شاء إذا شاء الله بفلق جزي بفلق قد إلي ينقرل وأنه لا يجوز أي تشالم تبديل كلامه يسن نغير مكير سبحانه بل يجب العمل به واتباعه بالله نغير مسراتنا يا الله نغير مكتل انجي مكير ايهونم وقوله واتلو ما اوحي اليك امر الله نبيه نبي محمد صلى الله عليه وسلم الله عززاچو ان يواظب على تلاوه الكتاب الموحى اليه ودساچو يتوردون قران انديانبوتنا بزيا لاي انديزوترو الله عززاچو والوحي وحي ميبالو هو الإعلام ما سوّكنه بسرعة وخفاء بفترتنا بدبك ما سوّك وحي يبالان فلذي الله سبحانه وتعالى بنبياتوች ላይ بجبريل አማካይነት ሲያወርዱ የነበረውን وحي من لنبي محمد صلى الله عليه وسلم አንብበው ተባሉ وله كيفيات مذكورة في كتب أصول التفسير وحي ሲባል ብዙ አይነት አለው አንደኛው በጅብሪል አማካይነት የሚመጣው من كتاب ربك بيان للذي أوحي إليه من كتاب ربك لو ولنبي محمد صلى الله عليه وسلم يتوردون قرآن لما جلسنا لا مبدل لكلماته أي لا مغير لها يميكيروا يلم ولا محرف يميزبوا يلم ولا مزيل يميسوجدوا يلم مالتنا يا الله النجر والشاهد من الآية إثبات الكلمات لله نعم وقوله إن هذا القرآن يه قرآن يقص على بني إسرائيل هم حملة التوراة والإنجيل سلا إسرائيل لجوج يعقوب لجوج يتركال أكثر الذي هم فيه يختلفون أبزان يسينا قبة ينبروا النجد كاختلافهم في عيسى نبي الله موسى عيسى ناس ملكته تناقوا فاليهود افتروا في حقه أيهود يزمت لجنوال نبي الله عيسى أملهم الله بما يستحقون والنصارى غلوا فيه نصارى ويدقموا من قالوا الله نوال ወይ አላህ ልጅ ነው አሉ ወይ ደግሞ ራሱ ቀጥታ አላህ ነው አሉ እነዚህ ድንበር አለፉ ነሳራዎች እነዛ ደግሞ ጀፈው يعني ክብራቸውን ነኳቸው ማለት ነው አይሁዶቹ የዝሙት ልጅ ነው ብለው فجاء القرآن ነገር ግን ቁርአን መጣና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካይነት بالقول الوسط الحق እውነተኛ በሆነ በትክክለኛ ሚዛናዊ በሆነ ንግግር انه عبد الله ورسوله ነብዩላህ ኢሳ ማለት የአላህ ባሪያ ናቸው መልእክተኛ ናቸው ብሎ ክብራቸውንም ሳይነካ ድንበርም ሳይልፍ ነገረን وكلمته القاها الى مريم وروح منه الله ወደ መርየም ያሳለፈው ሁን የሚለው ቃሉ ነው ብሎ الله ነገረን ስለ ነብዩላህ ኢሳ ማንነት والشاهد من الآية الكريمة أن فيها إثبات أن القرآن كلام الله قرآن الله كالمهون يعرقات عليه هي قرآن أنكاس مالتنا لما تضمنه من الإحاطة بالكتب السابقة والحكم في الخلاف بين طوائف أهل الكتاب بالقسط وهذا لا يكون إلا من عند الله أن فيها إثبات أن القرآن كلام الله لما تضمنه من الإحاطة بوسط سبسبو يازو يكبب هنا نجر من بالكتب السابقة كالزيابة في تنبروا مسعافوچن قداي والحكم فرد مستد في الخلاف بمعكلاتشو بتناقبت بعيودوچنا بنساراوچ بين طوائف أهل الكتاب نعم بالقسط بتككل وهذا لا يكون يلي هنا يشلم إلا من عند الله كالله زند كالونا بستكر ويستفاد من مجموع الآيات التي ساقها المؤلف أهون كصلفنا عن كسوچلو من النزالن
إثبات الكلام لله الله تناغاري مهونون من ناغر مهونو ومذهب أهل السنة والجماعة يا أهل السنة مذهب إثبات ما دل عليه الكتاب والسنة قرآننا حديث الرقاقتنا من أن الله موصوف بالكلام الله يناغرال نعم نبي الله موسى أناغروال نبي محمد صلى الله عليه وسلم أناغروال نبي الله آدم أناغروال جبريل أناغروال ليلوچ ملائكة الله أناغرال وكلامه سبحانه من صفاته الذاتية الله نغغرو صفة ذاتية نولنا القدم باينو ملكو معناتنا لقيامه به واتصافه به ومن صفاته الفعلية እንዲም ደግሞ صفة فعلية ነው الواقعة بمشيئته وقدرته በፈለገው ጊዜ ከሚናገርበት አንፃርም ስናየው صفة فعلية ነው فيتكلم إذا شاء كيف شاء بما شاء الله በፈለገ ጊዜ በፈለገው ቦታ ላይ በፈለገው ጉዳይ ላይ ይናገራል ولم يزل متكلما የሚናገር ከመሆን አላህ አልተወገደም ولا يزال متكلما ወደፊትም ይናገራል لانه لم يزل ولا يزال كاملا الله ሙሉ አምላክ ከመሆን አይወገድም አልተወገደም والكلام من صفات الكلام كمال ንግግር ደግሞ ከሙሉነት ምልክት አንዱ ነው ወይም ደግሞ ከሙሉነት ባህሪያቶች ውስጥ አንዱ ነው ولان الله وصف به نفسه ووصفه به رسوله صلى الله عليه وسلم الله ራሱ ተናጋሪ መሆኑን ነገረን ነብዩ መሐመድ صلى الله عليه وسلم الله የሚናገር መሆኑን ነገሩን وسيأتي ذكر مذهب المخالفين في هذه المسألة مع الرد عليهم إن شاء الله تعالى من قالوا ودفيت قرآن ويدمو يالله نغغر يمخالفوا አንጃዎች እነማን እንደሆኑና መልስ በሚሰጥ መልኩ ይመጣልና ላሉ وعلى كل حال الله سبحانه وتعالى ይናገራል በፈለገው ጉዳይ ላይ በፈለገው ሰዓት ቁርአን የአላህ ንግግር ነው ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሩ የሱሐባዎች አስተምሩ የአራቱ ማእማዎች ኢማሙ አቡ ሐኒፋ ኢማሙ ማሊክ ኢማሙ ሻፊዒ ኢማሙ አህመድ አስተምሩ ከዚያ በኋላም የነበሩ ትላልቅ ዑለማዎችም አስተምሯቸው ይሄ ነው ከዚያ ውጪ የመጡት ቁርአን ፍጡር ነው የአላህ ቃል አይደለም የሚሉ ጠማሞች ይሄ ከፍተኛ የሆነ እስልምና ላይ የተፈጸመ በደል ነው እነዚህ ጀህሚዮችና ሙዕተዚላዎች በመባል ይታወቃሉ ሌላ ደግሞ አሻኢራ የሚባሉ እነሱ ደግሞ ቁርአን ማለት አላህ Subhanahu Wa Ta'ala በጅብሪል ነፍስ ውስጥ የፈጠረው ማዕና ነው አለ በጅብሪል ነፍስ ውስጥ የፈጠረው ማዕና ነው ጅብሪል ውስጡ አላህ የፈጠረበትን ማዕና በተለያየ ቋንቋ ገለጸው በአረብኛ ሲገለጽ ቁርአን ሆናል በዕብራይስጥኛ ሲገለጽ ተውራት ሆናል በሲሪያንኛ ሲገለጽ ደግሞ ኢንጂል ሆናል እንጂ አላህ ቃል አይደለም አላህ አልተናገረም እንደየትናቸው ማለት ነው ኢባራ አን ከላሚላህ ነው ይላሉ ወይም ደግሞ ከላሙ ነፍስይ ነው ይላሉ ወአለ ኩሊ ሐል አላህ ያኒ ቁርአን የአላህ ቃል አይደለም አላህ አልተናገረም ይላሉ ማለት ነው ይህ ሁሉ ባጢል ነው ለዚህ ነው ቅድም እነዚህ ሁሉ የቁርአን አንቀጾችን ያየነው ማለት ነው ኢዘን ቁርአን የአላህ ቃል ነው አላህ Subhanahu Wa Ta'ala በጅብሪል አማካይነት በተለያየ ዘመን ለተለያዩ ነብያቶች ያወረደውና የሰው ልጆችን ከጨለማ ወደ ብርሃን ሊያሸጋግር እኛን ከኩፍር አውጥቶ ወደ ኢማን ያመጣን የአላህ ቃል ነው ማለት ነው አንድ ሐርፍ አንድ ሰው በሚቀራበት ጊዜ 10 ሐሰና አለው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ሐርፍ ሲቀራ 20 ሶስት ሐርፍ ሲቀራ 30 ይህ የአላህ ቃል ስለሆነ ነው እንዲህ አይነት ዋጋ የተሰጠው ለዛው በጣም ዝም ብሎ በወረደ ስሜት ከቀራው ነው ካልሆነስ በ7 ሊባዛ ይችላል በ700 ሊባዛ ይችላል በ49 ሚሊዮን ሊባዛ ይችላል ቁጥሩ አላህ እንጂ ማንንም በማያውቀው መልኩ طيب ስለዚህ ቁርአን የአላህ ቃል ነው የሚለው ይህ መሰረታዊ የእምነታችን ክፍል ነው ከዚህ የሚያወጡን በአጠቃላይ ዞሮ ዞሮ ወዴት ነው የሚሄዱት ወደ ጀህም ኢብኑ ሰፍዋን ብሎ ማለት አሽርጌታው ማን ነው ብለናል አሽርጌታው ማን ነው ጀህም ኢብኑ ሰፍዋን አሽርጌታው ማን ነው ብለናል ጀህም ኢብኑ ሰፍዋን ሁላችሁም አታውሩ የጀህም ኢብኑ ሰፍዋን አሽርጌታ ሼኹ ማን ነው ብለናል لا حول ولا قوة إلا بالله أحسنت عبد الصمد ما لبيد ማን ነው ብለናል ምንድነው ብለናል እሱ ለቢድ ማለት ምንድነው ብለናል ኧረ ዱላ ስጡኝ ከዛ ጋር ስሙ ለቢድ ነው ግን ምንድነው እሱ አይ ሼኽ አላህ አይ
ትኮርጃለህ አይደለ ከሸህ ችግር የለም ኢንሻአላህ ለቢድ ኢብኑ አልዓሰም ማለት ነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ሲህር ያደረገ ይሁዲይ ነው አመለሁ الله بما يستحق ለቢድ ኢብኑ አልዓሰም ይሁዲ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲህር ያደረገባቸው እነዚህ ናቸው እንግዲህ ቁርአን የአላህ ቃል አይደለም የሚሉት ማለት ነው ዛሬ ምስኪኖች በጣም ብዙ ሰዎች የዚህን ይሁዳዊ ንግግር ተከትለው ቁርአን የአላህ ቃል አይደለም ይሉናል ላ ኢላሃ ኢላላህ ይሄ ኩፍር ነው والله ኩፍር ነው አላህ ይጠብቀን ስለዚህ የአላህ ቃል እኛን ከጨለማ ወደ ብርሃን ያወጣን በጅብሪል አማካይነት በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም የወረደ ጊዜ የማይሽረው ዘመን የማይሽረው መለኮታዊ የህይወት መመሪያ የሆነ ቃል ነው በሰማነው ተጠቃሚ አላህ ያርገን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم